በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي سلمة ابن أكوع رضي الله عنه ልጁ ኢያስ ኢብኑ ሰለማ የዚህን ታላቅ ሰው ስብዕና በአንድ አረፍተ ነገር ሲገልጸው አባቴ ፈጽሞ አይዋሽም በማለት ተናግሯል። ሰለማ ኢብኑ አክዋዕ ረዲየላሁ ዐንሁ በእርግጥ የበርካታ ሰናይ ባህሪያትና ጸጋዎች ባለቤት እንደመሆኑ በዚህች አረፍተ ነገር ብቻ ማንነቱ ሊወሰን እንደማይችል ይታወቃል። ሰለማ ረዲየላሁ ዐንሁ ከሁሉም በላይ የሚታወቀው ግን አላሚ ቀስተኛ በመሆኑ ሲሆን ጀግንነቱና ምጽዋት የሚያበዛ መሆኑም ሌሎች የስብዕናው ድምቀቶች ናቸው። ሰለማ እንደ በርካታ የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ሁሉ ኢስላምን ከልቡ ተቀበለ። እናም ኢስላም ሙሉ ሁለንተናዊ ማንነቱን በመልካም ሁኔታ ቀረጸው። በስድስተኛው ዓመተ ሂጅራ የአላህ ነቢይ ዓለይሂ ሰላቱ ወሰላም በርከት ያሉ ባልደረቦቻቸውን አስከትለው የተቀደሰውን ቤት ወይም ካዕባን ለመጎብኘትና የዑምራህ ጸሎት ለማድረስ ከመዲና ተነስተው መካ አቅራቢያ ሲደርሱ ከሃዲያኑ እንዳይገቡ አገቧቸው። ነቢዩም ዓለይሂ ሰላቱ ወሰላም አመጣጣቸው ለዑምራ እንጂ ለውጊያ አለመሆኑን ለቁረይሾች እንዲያስረዱ ዑስማን ኢብኑ ዓፋንን ረዲየላሁ ዐንሁ ወደ መካ ላኳቸው። በዚሁ መሃል ዑስማን ረዲየላሁ ዐንሁ ተገለዋል የሚል ወሬ በመሰማቱ ነቢዩ ዓለይሂ ሰላቱ ወሰላም በአንዲት ዛፍ ስር ተቀምጠው ባልደረቦቻቸው አንድ በአንድ እየመጡ የዑስማንን ደም ለመበቀልና ቁረይሾችን ለመዋጋት ቃል ኪዳን ገቡላቸው። ሰለማ ረዲየላሁ ዐንሁ እንዲህ ይላል፣ እኔም የአላህን መልእክተኛ ዓለይሂ ሰላቱ ወሰላም እጅ በመጨበጥ በዚህ ዘመቻ ለመሳተፍና ለመሞት መዘጋጀቴን ቃል ኪዳን በመግባት አረጋገጥኩላቸው። ሰዎች ቃል ኪዳን ገብተውላቸው ሲያበቁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰለማ ሆይ ቃል ኪዳን አትገባምን አሉኝ። የአላህ መልእክተኛ ሆይ ቃል ኪዳን ገብቼልዎታለሁኝ አልኳቸው። እርሳቸውም ዓለይሂ ሰላቱ ወሰላም እንደገና ግባ አሉኝ። ደግሜ ቃል ኪዳን ተጋባዋቸው። ሰለማ ረዲየላሁ ዐንሁ በዚያው ዕለት ለሶስተኛ ጊዜ ቃል ኪዳን እንዲገባ በነቢዩ ዓለይሂ ሰላቱ ወሰላም ተጠይቆ ገብቷል። ሰለማ ረዲየላሁ ዐንሁ በተጨማሪ እንዲህ ይላል፣ ከነቢዩ ዓለይሂ ሰላቱ ወሰላም ጋር 7 በሚሆኑ ዘመቻዎች አብሬያቸው የነበርኩ ሲሆን ከዘይድ ኢብኑ ሐሪታ ጋር 9 በሚሆኑ ውጊያዎች አብረን ዘምተናል። ሰለማ ረዲየላሁ ዐንሁ እጅግ የተደነቀ ቀስት አላሚ እንደሆነ ጠቅሰናል። አጠቃላይ የሚከተለው ስልት ደግሞ ከዘመናችን የሽምቅ ተዋጊዎች ስልት ጋር ተቀራራቢ ነው። ይህም ጠላት ወደ እርሱ ሲቀርብ ማፈግፈግና ወደ ኋላው እስኪመለስ ጠብቆ ሳያስበው የድንገቴ ጥቃት የመክፈት ተክቲክ ነው። ይህን ስልት በዑየይና ኢብኑ ሒስን አልፊዛሪ የሚመራ ዚቀረድ በተባለ ዘመቻ ላይ ሽፍቶች የመዲናን ዳርቻዎች አጥቅተው ለግጦች የተሰማሩ በርከት ያሉ የነቢዩን ዓለይሂ ሰላቱ ወሰላም ግመሎች በዘረፉ ጊዜ በተግባር ላይ አውለውታል። አንድ ዕጣ ነፍሱን እያሳደደ በርካታ ፈረሶችን፣ ግመሎችን፣ ጦርና ጋሻ ሌላም ቁሳቁስ ማርኳል። ነቢዩ ዓለይሂ ሰላቱ ወሰላም
በርከት ያለ ሰራዊት አስከትለው እስኪደርሱለትም የመጨረሻ የአቅሙ እንጥፍጣፊ ድረስ እየተከታተለ አሳዷቸዋል። ከዚያ ሁሉ በኋላ ነቢዩ ዓለይሂ ሰላቱ ወሰላም በፈጸመው ገድል ተደስተው እንዲህ አሉ። ዛሬ ከፈረሰኞቻችን ምርጡ አቡ ቀታዳ ሲሆን ከእግረኞቻችን ደግሞ ሰለማህ ነው። ሰለማህ ረዲየላሁ ዐንሁ ወንድሙ ዓሚር ኢብኑ አልአክዋዕ ረዲየላሁ ዐንሁ በኸይበር ዘመቻ ባጋጠመው ሁኔታ ያዘነውን ያክል በሌላ በምንም ጉዳይ ሐዘን ገብቶት አያውቅም። ዓሚር ረዲየላሁ ዐንሁ ተዋጊዎች ወደ ኸይበር ሲተሙ የሚከተሉትን ስንኞች እያሰማ ያነቃቃቸው ነበር። ጌታችን አላህ ሆይ በአንተው ፈቃድ ተቀንተናል፣ ወደ ሐቁ ተዘንብለናል፣ ነፍሳችንን ላንተው ሰጥተን ወጥተናል፣ ከጃዮች ሆነን ያንተኑ ትሩፋት ተማምነን እባክህ ምሕረትህን አልብሰን፣ በፍልሚያ ላይ የማንበግር አድርገን ለወገን አጠር፣ ስንቆም በጠላታችን ፊት ጫማችንን አደላድለው በትዕግስት። በአንድ ዘገባ ላይ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይህን የዓሚርን ረዲየላሁ ዐንሁ ገሬርሳ ሰምተው ይህ ሰው ማን ነው በማለት ጠየቁ። ዓሚር ኢብኑል አክዋዕ ነው ተባሉ። አላህ ይዘንለት አሉ። ይህን ሁኔታ ያዳመጡ ሰዎች ዓሚር ረዲየላሁ ዐንሁ በኸይበር ዘመቻ እንደሚሰዋ ተገንዝበው ለእርሱም ነቢዩ ዓለይሂ ሰላቱ ወሰላም ዱዓ እንዲያደርጉላቸው የተማጸኑ መሆኑ ተወስቷል። በኸይበር ጦርነት ዓሚር ረዲየላሁ ዐንሁ መርሐቡ ከተባለው የአይሁዶች ዋነኛ ፋኖ ጋር ነበር ፍልሚያ የገጠመው። ሰለማህ ኢብኑ አክዋዕ ረዲየላሁ ዐንሁ ሁኔታውን እንዲህ በማለት ተርኮታል። ኸይበር በደረሰን ጊዜ የአይሁዶች የማይበገር ጀግና መርሐቡ ጎራዴውን መዞ እንዲህ እያለ ይፎክር ጀመር። መርሐብ መሆኔን ኸይበር ታውቃለች፣ ጀግንነቴን ታጸድቃለች፣ የማልበገር ተጋዳይ፣ በጦር አውድማ የማበራይ። ይህን የሰማው ወንድሜ እንዲህ በማለት እየፎከረ ወጣለት። እነሆ መጣሁ ልፋለምህ፣ ዓሚር እባላለሁ ስሜን ከሻህ። ኸይበር መቼም ሳትሰማ አትቀርም፣ የጦር አበጋዝ እንደሆንኩ ጥንትም። ሁለቱ ሰዎች ፊት ለፊት ተፋጠጡ። ከዚያም ፍልሚያውን ጀመሩ። መርሐብ ሰይፉን ሲሰነዝር ዓሚር ረዲየላሁ ዐንሁ በጋሻው መክቶ መለሰበት። ከዚያም ዝቅ ብሎ የአይሁዱን እግር ለመቁረጥ ሰረዘረ። ይሁን እንጂ ጎራዴው አጭር ስለነበር የራሱን እግር በመምታት አቆሰለው። በዚያው ሰበብም ለህልፈት በቃ። መርሐቡ ሌላ ፍልሚያ ጠየቀ። ዓሊ ረዲየላሁ ዐንሁ እንዲህ አለ፣ ሐይደር ተብዬ እንድጠራ በውዷ እናቴ ተሰይሜ በጠላት መንደር ሳቀራራ እንደ ዱር አንበሳ የማስፈራ በማለት ከፎከሩ በኋላ ጭንቅላቱን ፈልጠው መርሐብን መሬት ላይ አጋደሙት። ይህ ሁሉ ከሆነ በኋላ ሰለማህ ረዲየላሁ ዐንሁ ወንድሙ በገዛ እጁ ራሱን በመግደሉ የሰማዕታትነትን ደረጃ ሊያጣ ይችላል ብሎ ሰጋ። ከዚያም ነቢዩን ዓለይሂ ሰላቱ ወሰላም እንዲህ አላቸው፣ የአላህ መልእክተኛ ሆይ ዓሚር በዚህ ሁኔታ በመሞቱ ጀነት አይገባምን? የአላህ ነቢይ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ እርሱ የሞተው ሙጃሂድ ሆኖ ነው፣ ሁለት ምንዳዎችን ያገኛል። አሁን በጀነት ወንዞች እየዋኘ ነው። ያ አላህ። ሰለማህ ረዲየላሁ ዐንሁ ከአላሚ ተኳሽነቱ ባልተናነሰ ሁኔታ ቸር እንደነበር ጠቅሰናል። በተለይም አንድ ሰው አንዳች ነገር እንዲሰጠው በአላህ ስም ከጠየቀው ምንም ነገር ካለው ከመስጠት ወደ ኋላ አይልም። እናም ሰዎች ይህንን ጠባዩን ስለሚያውቁ አንዳች ነገር እንዲሰጣቸው ሲሹ በአላህ ስም ይጠይቁታል፣ እርሱም ይሰጣቸዋል። ሰለማህ ረዲየላሁ ዐንሁ አዘውትሮ እንዲህ ይል ነበር፣ አንድ ሰው በአላህ ስም ሲጠየቅ ካልሰጠ በማን ስም ሲጠየቅ ነው የሚሰጠው? ዑስማን ረዲየላሁ ዐንሁ በአማጽያን የተገደሉ ጊዜ ሰለማህ ረዲየላሁ ዐንሁ ከእንግዲህ የፊትና እሳት መቀጣጠሉን አስተዋለ። ከዚህ በኋላ ወንድም ወንድሙን ሊገድል ማሰፍሰፉን አልወደደውም። ስለሆነም ያሉትን ንብረቶች ሸካክፎ ከመዲና ወጣ ብላ በምትገኝ
ረበዛህ በምትባል መንደር ለመኖር ወደዚያው አቀና። ረበዛህ ታላቁ ሶሓባህ አቡ ዘር ጁንዱብ ኢብኑ ጁናዳህ ረዲየላሁ ዐንሁ ለረጅም ጊዜ ኑሮ የሞተባት ቀየው መሆኗን ልብ ይለዋል። ሰለማህ ረዲየላሁ ዐንሁ ቀሪውን ሕይወቱን በረበዛህ አሳለፈ። በ74ኛው ዓመተ ሂጅራ ወደ መዲና ለመሄድ ልቡ ተነሳሳ። እዚያ ደርሶም 1-2 ቀናት ቆየ። በሦስተኛው ቀን ግን የሞት መላኢካ ሊጎበኘው ብቅ አለ። ሁኔታውን ሲያስተውሉት በረበዛህ መንደር እንዳይሞት አላህ የሻ መሆኑ ግልጽ ነበር። እናም ይህን ድንቅ ሰው ሙስሊሞች መዲና ላይ ቀበሩት። አላህ ይዝንለት። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.